አይነት ቅዠታም ሰውዬ እምልህ በዚህ ሰዓት ሰው ከአዲስ አበባ ወጥቶ ደብረ ዘይት ወይም ናዝሬት መሄድ የማይችልበት አገር ምንድን ነው? እዛ ወደብ ምናምን ይባል እዛ የሚያስመኘው እንትን ነገር እና ይሄ ቅዠት ነው፣ ተምኔት ነው። በጎጃም የአማራ ፋኖች ተጋድለው ቀጥለዋል። የመንግስት ኃይሎች ከባድ ኪሳራ ደርሶባቸዋል። በጎጃም ያለው የህልውና ትግል ተጠናክሮ ቀጥሏል። የአባ ቆጠር እና ሽፈራው ገርባው ብርጌዶች ዛሬ ከፍተኛ ድል አስመዝግበዋል። የአገዛዙ ኃይል ዘምብራ ብርጌድን ለመደምሰስ ከፍተኛ ኃይል አሰማርተው በአራት አቅጣጫ ቢንቀሳቀስም የብርጌዱ ጀግኖች በፒኤም እና ዙ 23 በመታገዝ የመንግስት ኃይሎችን ድል መተዋል። በሚያሳዝን ሁኔታ የመንግስት ወታደሮች በአንድ የህዝብ ማመላለሻ ላይ በከፈቱት ተኩስ ዶክተር ገብረ ሚካኤል የተባሉ የህክምና ባለሙያ ጨምሮ 16 ንጹሃን ዜጎች ሕይወታቸውን አጥተዋል። በጣም አመሰግናለሁ አቶ ቻላቸው አባይ፣ የወልቃይት ጠገዴ ጠለምት ልሳነ ግፏን የህዝብ ግንኙነት ተጠሪ። አቶ ቻላቸው እንግዲህ ህወሓት ተደጋጋሚ መግለጫ ነው ያወጣው። ባለፈው የኢትዮጵያ ዜና አገልግሎት ድርጅት በትግርኛ አንድ ዜና አቅርቦ ነበር። በዜናው ላይ በአማራ ክልል ከሚገኙት ከሁመራ እስከ ጎንደር የሚሰሩ የመንገድ ስራዎች በሚል የቀረበውን ዜና መነሻ አድርጎ ይሄ ትንኮሳ ነው፣ ምዕራብ ትግራይ የሚባለውን አካባቢ ነው በአማራ ክልል ስር እንዳለ አድርጎ ይሄ ህገ መንግስቱንም የፕሪቶሪያኑም ስምምነት የሚጥስ ነው በሚል ቀርቦ ነበር። አሁን በአንድ ሳምንት ልዩነት ውስጥ ሌላ መግለጫ የተሰጠው፣ በዚህም መግለጫ የተከሴ ዘብ በሚል በምረቃ ፕሮግራሙ ላይ የተካሄደው የባለስልጣናቱ ንግግር ጠብጫሪነት ነው፣ ጦርነት ማወጅ ነው የሚል ነገር ነው ያነሱት። እንግዲህ የሰቲት ሁመራ ባለስልጣናትም የወልቃይት ሰቲት ሁመራ ዞን ባለስልጣናትም መልስ ሰጥተዋል። የፕሪቶሪያውም ስምምነት ሆነ ህገ መንግስቱ የህወሓት ቡድን የሚገዛለት ሳይሆን ዝም ብሎ ቃሉን ይጠራዋል እንጂ ለመርህና ለህግ የማይገዛ ቡድን ነው በማለት ነው የገለጸውና ወደኋላ የምንመለስበት ምንም ነገር የለም ይላል መግለጫው ለህወሓት በተሰጠው የወልቃይት ዞን መግለጫ ላይ። ሁለት ወገኖች በዚህ ደረጃ ፍጥጫ ውስጥ የገቡበት ሁኔታን እንዴት ማየት ይቻላል? እንግዲህ ጦርነት ነው፣ 1 ሚሊዮን ሰው ያለቀበት ጦርነት ነው የተካሄደው። ከዚህ በኋላ ለሌላ ዙር ጦርነት አካባቢው ቀጠናው በዛ ደረጃ ጦርነት ይካሄድበታል ብለን እንጠብቃለን። አዎ እንግዲህ ምንድነው መሳይ የዚህ የትግራይ ነፃ አውጪ ድርጅት ተደጋጋሚ መግለጫ የሚጠበቅ ነው። ምክንያቱም ከመግለጫው አሁን የትግራይን ህዝብ በቅጡ ማስተዳደር አልቻለም። የትግራይን ህዝብ ጥያቄ በአግባቡ መመለስ አልቻለም። የትግራይ ህዝብ በተለይ ወጣቱ ለውጥ ፈላጊው ጥያቄ ለማዳፈን ሲባል የውስጥ ችግሩን ውጫዊ ለማድረግ ጣቱን በወልቃይት በጠገዴ የመቀሰር አዝማሚያዎች እየታዩ ነው። ይሄ ደግሞ ግልጽ የሚታወቅ ነው። እናንተም በየቀኑ የምትተነትኑት ጉዳይ ስለሆነ አማራጭ ያለው ጉልበት ይሄንን ከማለት ውጭ አሁን ምንም ማድረግ የሚችል አቅም የለው። አቅሙ በሁለንተናው መልኩ ተራግፏል፣ ሟሿል። አጠቃላይ በመኖርና ባለመኖር ላይ ያለ ድርጅት ስለሆነ ይሄ መግለጫ የሚጠበቅ ነው። ከዚህ በላይ መግለጫ ሊያወጣ ይችላል። በጎጃም ቀጠና የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ቆስር ብርጌድና ሽፈራው ገርባው ብርጌድ ሚያዝያ 17 ቀን 2017 ዓ.ም ዘብርሃር ብርጌድ ቀን ሙሉ ሲዋጋ እንደነበር ምንጮች ገልጸዋል። የአገዛዙ ኃይልም ዘብርሃር ብርጌድን እናጠፋለን ብሎ ከተለያዩ አካባቢዎች ኃይሉን አሰባስቦ በአራት አቅጣጫ ቢመጣም ፋኖቹ በጀግንነት ተከላክለዋል። ምንጮች እንዳሉትም ዘብርሃር ብርጌድ ባደረገው ከ35 በላይ የመንግስት ወታደሮችን ሲገድሉ ብዙዎችን አቁስሏል። ከዚህ በተጨማሪ ከአገዛዙ ጋር ተባብረው ህዝቡን ሲያስቸግሩ የነበሩ ባንዳ ሚሊሻዎች ተደምስሰዋል። በደጀን ወረዳ ቆቋ ተብሎ በሚጠራው ቦታ 4 ኦራሎችና 2 ኤፍኤስአር የጫነ ጠላት በፋኖች ተመቶ ተመልሷል። በሌላ በኩል በ3 ግንባር የነበረው ጠላት አስክሬኑን ትቶ እንደሸሸ ተነግሯል። በዚህ የተበሳጨው የአገዛዙ ጦር በአማራ ጥላቻው የታወረው ባለውል ጤናው የተባለ የአይምሮ ህመምተኛ በቦክሽ ቀበሌ በግፍ ተገሏል። በተጨማሪም ቤት ለቤት እየዞሩ የህብረተሰቡን ንብረት እየዘረፉ ነው ተብሏል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ቆስር ብርጌድ ሚያዝያ 16 ቀን 2017 ዓ.ም በእናማይ ወረዳ የትመን ከተማ ማዘጋጃ ቤት ላይ የቦምብ ጥቃት ማድረሱን ምንጮች ገልጸዋል። በዚህ ምክንያት በየቦታው የነበረው የአገዛዙ ኃይል ወደ ካምፑ ለመግባት ተገዷል። በቀደመ ወጥቶ በነበረው የሁመራ ጎንደር በሚለው ላይ አሁንም ቢሆን ውሸት ሲደጋገም እውነት ይመስላል በሚባል ጉዳይ ወልቃይት ሁመራ የሚባል ነገር ጥንትም
የአማራ መሬት መሆኑ ግጥም አድርገው እነሱም ያውቁታል። እንዲያውም በዚህ አጋጣሚ ነገሩን ካነሳው ሰሞኑን ብራኬ ሾው ከሚባል አለቃ ጸጋይ የትግራይ አስተዳዳሪ የነበሩ አንድ ኢንተርቪው አዳምጥ ነበር። በ77 በሙሉ ትጥቅ፣ ስንቅ፣ ነዳጅ በሙሉ ይመጣላቸው የነበረ ወደ ትግራይ በኤርትራ ነው። ምክንያቱም ያንን የጎንደር አካባቢ ጥሰው መግባት አይችሉም ነበር። ስለዚህ ወልቃይት ጠገዴ የኤርትራ መሬት በኤርትራ ማለፍ ሲሳናቸው ስንቅ ለማምጣት ባይሆን ፍቀዱልን ተብሎ የዛኔ ነው በውስጥ ለውስጥ ከተወሰኑ የትግራይ የወልቃይት ተወላጆች እንደው የሆነ ነገር አድርገው የገቡበት። ይሄ ደግሞ አቶ አረጋዊ ዶክተር አረጋዊ በርሄም በግልጽ እኛ የሆነ ሳፕላይ ለማድረግ ሎጂስቲክ ለማመላለስ የተጠቀምንበት ነው እንጂ የወልቃይት ጠገዴ ጠለምት ህዝብ ትግራይ ሆኖ አይደለም ብለው በሚገባ መልሰውታል። ወደ ጦርነቱ ለማድረግ አሁን ይሄ በቀቢጸ ተስፋ ያለው የነ ደብረጽዮን ድርጅት አንደኛ በኢትዮጵያ መንግስትም ቢሆን ህልውናውን ያጣ ህገ ወጥ የሆነ የት ላይ እንዳለ ህዋ ላይ ያለ ዝም ብሎ የተንሳፈፈ ድርጅት ስለሆነ አሁንም የጦርነት ነጋሪት በመጎሰም ላይ ይገኛል። አባ ኮስተር ብርጌድ ስር ኢየሱስ ቀበሌ ጠጃ ጤል ቁጥ ላይ ያገዛዙን ኃይል አረፍቶ በመጠበቅ 6 ወታደሮችን ሲገደል 4 ደግሞ አቁስሏል። በሌላ ዜና ደግሞ የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የትንዛዛ ድግስ ያወጣውን መምሪያ የጣሱ 2 ግለሰቦችን በእነማይ ወረዳ የትመን ከተማ አባ ኮስተር ብርጌድ በቁጥጥር ስር ውሏል። ከሚያዝያ 14 ቀን እስከ 16 ቀን 2017 ዓ.ም ያገዛዙ ኃይል በርካታ ወታደሮችንና ከባድ መሳሪያዎችን ይዞ በሸበል በረንታ ወረዳ ጉዲያስ ቀበሌና ቁጥቋጦ ቀበሌ የገባ ቢሆንም አንድም የፋኖ ኃይል ላይ ጉዳት ማድረስ አልቻለም ተብሏል። ምንጮች እንዳሉት ንጹሃንን ከመግደልና ዱቄት በርበሬ ከመስራት ውጪ ምንም የፈየደው ነገር የለም። ከዚህም በተጨማሪ 5 ሞርተሮችን ዘርፈው ወጥተዋል። በሰሜኑ አዳባት ከተማም የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር ናውስናይ አንዳርጌ ብርጌድ ጀግኖች ታሪክ ሰርተዋል። ጀግኖቹ ሌሊቱን በከተማው በሚገኙ ያገዛዙ ተላላኪዎች የአድማ ብተናና የሚሊሻ አባላት ላይ ጥቃት በመፈጸም የሚሊሻ አመራሮችን ጨምሮ 4 የአድማ ብተና አባላትንና 6 ሚሊሻዎችን ሲገሉ ከ8 በላይ የሚሆኑት ቆስለዋል። ምንጮች እንዳረጋገጡ የተቀሩትም ደግሞ ከፋኖ ጥቃት ለማምለጥ ጉድጓድ ውስጥ ገብተዋል። ያገዛዙን ወንበር አንጠብቅም፣ ህዝባችን ላይም አንተኩስም ያሉ የአድማ ብተና አባላት ከተገፋው የአማራ ህዝብ ጎን ለመሰለፍ በገፍ እየከዱ መሆኑን ምንጮች ገልጸዋል። እነዚህ አባላት የያዙትን ትጥቅ ይዘው ወደ ፋኖ እየተቀላቀሉ ሲሆን በብዛት እየተቀላቀሉት ያለውም አንጋፋውን የበርካታ ጀብዱ ባለቤት የሆነውን ጎንደር የበጋሻው ክፍለ ጦር ነው። ሻለቃ ስማው ታደቀን ጨምሮ ከ10 በላይ የአድማ ብተና አባላት ለአገዛዙ ጀርባቸውን በመስጠት የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦርን ተቀላቅሏል።